ክብር ምስጋና ለተወደደው ለኢየሱስ ክርስቶስ ሲሆን እንግዲህ ዛሬ ኤፌሶን መልእክት ምዕራፍ 5 በአደባባይ ማታ ደግሞ በላይቭ እንገናኛለን። ተከታተሉ። እንግዲህ የላችሁም የእግዚአብሔር ቅባት ያገኛችኋል። በጌታ በኢየሱስ ስም አነባለሁ። በኢየሱስ ስም እንሰማለን። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆን መባ መስዋዕት አድርጎ ስለእናንተ ራሱን አሳልፎ ለሰጠ በፍቅር ተመላለሱ። ለቅዱሳን እንደሚገባ ግን ዝሙት፣ እርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሚያሳፍርም ነገር የስንፍናም ንግግር ወይም ዋዝ የማይገቡ ናቸውና አይሁኑ። ይልቁንስ ምስጋና እንጂ። ይህንን እወቁ። አመንዝራም ቢሆን ወይም እርኩሰትን ወይም የሚመኝ እርሱ ጣዖትን የሚያመልክ በክርስቶስ እና በእግዚአብሔር መንግሥት ርስት የለውም። ከእነዚህም የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣልና። ማንም በከንቱ ንግግር አያታላችሁ። እንግዲህ ከእነርሱ ጋር ተካፋዮች አትሁኑ። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። የብርሃንም ፍሬ በበጎነትም በጽድቅም እውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬ ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ። እነርሱም በእርሱ በስውር ስለሚያደርጉት መናገር እንኳን ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ ብርሃን ነውና። ስለዚህ አንተ ምትተኛ ንቃ፣ ከሙታን ተነስ፣ ክርስቶስ ያበራልሃልና። አሜን። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖች ክፉ ናቸውና ዘመኑን ዋጁ። ስለዚህ የጌታን ፈቃድ ምን እንደሆነ አስተውሉ። በወይን ጠጅ አትስከሩ፣ ይህም ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ተቀኙ፣ ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ አምላካችንን እና አባታችንን ስለ ሁሉ አመስግኑ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ነው። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉና የሚያድናት እንደሆነ ባልም የሚስት ራስ ነውና። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎች ይገዙ። ባሎችም ደግሞ ክርስቶስም ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷም ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆን ንባት ቅድስት ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። ባሎች የሚለው ቁጥር 8 እስከ 30 ውድ ሚስት ትናገር ሲያንበቢው ቀጥይ ቁጥር 8 ጀምሮ ማለት ነው። በጌታ በኢየሱስ ስም አነባለሁ። ለሻምበሪ ቀጥይ። ባሎች ሆይ እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና። ነገር ግን የአካሉ ብልቶች ስለሆኑ ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገ ኢየሱስ እግዚአብሔር ይባርክሽ። እንግዲህ ድንገተኛ ነው ይሄ ክፍል 5ኛው ክፍል ላይ ነው ተነጋግረንና የተዘጋጅተን የመጣ ነው አይደል? ግን እኛ ዛሬ ፊቱ ነው የባልና የሚስት የልጆች የተሟላ ስንቅ ነው በኢየሱስ በትውልዱ ላይ የምንሰጠው። ወንጌል ይለውጣል። ለዚህ ወንጌል ክብር ይሁንለት። ሃሌሉያ! ኢየሱስ ያድናል። ሃሌሉያ! ከኔ እጅግ ወዶ ማከብረው ነብዩ